ሁለት የህወሓት አርሚዎች ሙሉ በሙሉ መፍረሳቸው ተሰማ። በቡድኑ ስውት ወታደራዊ ስሌት ወደ ጠለምትና ወደ ዋጀራ ቀጠና የገቡ አርሚዎች በሰሞነኛው ምት እንደፈራረሱ ታውቋል። ጀነራል ታደሰ ወረደ ውጊያውን ራሳቸው እንደከፈቱ ማመናቸውንና ለድርድር ዝግጁ ነን ማለታቸው ደግሞ ትዕዛዝ ሰጪው ሻዕቢያን አስደንግጧል። ህወሓት ለድርድር ዝግጁ ነኝ ባለማግስት ተጨማሪ ጦር እያንቀሳቀሰም ነው። በዝርዝር ታዳምጡታላችሁ። ሁለት የኢትዮጵያ ንብረት የሆኑ አውሮፕላኖች ጥቃት ተፈጸመባቸው። ጥቃቱ የሽብር ጥቃት ነው ተብሏል። በአየር ማረፊያ አቅራቢያው በተከፈተ ተኩስና በተፈጸመ የቦምብ ጥቃት ነው አውሮፕላኖቹ ጥቃት የደረሰባቸው። ትሰሙታላቸው። እነ ኮሎኔል ደመቀ ተቆጡ። ወደ አዲስ አበባ አስቸኳይ ጠንካራ መግለጫ ልከዋል። ከወልቃይት ወደ አዲስ አበባ የተላከው መልእክት ውሳኔውን አንቀበልም የሚል ሲሆን ከአዲስ አበባ የሚሰጠው ምላሽም እየተጠበቀ ነው። የምታዳምጡት ጉዳይ ነው። አያቶላህ አሊ ካሚኒ አስጠነቀቁ። በመካከለኛው ምስራቅ የሚገኘው ኃይሏን እያጠናከረች ካለችው አሜሪካ ጋር የተፋጠጡት የኢራኑ ጠቅላይ መሪ አያቶላህ አሊ ካሚኒ ዋሽንግተን ቴህራን ላይ የምትፈጽመው ማናቸውም ጥቃት ቀጠናዊ ጦርነት እንደሚያስነሳ አስጠንቅቀዋል። ጤና ይስጥልኝ። የዕለቱን ዜናዎች ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ በመጋበዝ ወደ ዝርዝር ጉዳዮቹ ተሻገርኩ። ሁለት የኢትዮጵያ ንብረት የሆኑ አውሮፕላኖች ጥቃት ተፈጸመባቸው። ጥቃቱ የሽብር ጥቃት ነው ተብሏል። በአየር ማረፊያው አቅራቢያ በተከፈተ ተኩስና በተፈጸመ የቦምብ ጥቃት ነው አውሮፕላኖቹ ጥቃት የደረሰባቸው። የኢትዮጵያ አየር መንገድ አውሮፕላኖች መመታታቸውም ተሰምቷል። በዚህ ሳምንት ሮብ ዕለት ለሐሙስ አጥቢያ ምሽት ላይ በኒጀር ታጣቂዎች የሽብር ጥቃት መፈጸማቸው ይታወቃል። በዋና ከተማዋ ኒያሚ በሚገኘው ዓለም አቀፍ አየር ማረፊያ አቅራቢያ በተፈጸመ በዚህ ጥቃት ሁለት የኢትዮጵያ አየር መንገድ ንብረት የሆኑ አውሮፕላኖች መመታታቸው ተሰምቷል። በሚያሳዝንና በሚያሳፍር ሁኔታ ታጣቂዎቹ በወቅቱ ዋነኛ ኢላማቸው የነበረው ከአየር ማረፊያ አቅራቢያ የሚገኘው የአገሪቱ የአየር ኃይል ጦር ሰፈር እንደነበርም ተዘግቧል። ታጣቂዎቹ ወደ ስፍራው ያቀኑት በሞተር ሳይክል ላይ በመሆንና ከባድ መሳሪያዎችን፣ ተቀጣጣይ ቦምቦችን በመያዝ ነበር። በዚህ የተኩስ ልውውጥ መሃል ታጣቂዎቹ በአየር ኃይሉ ጦር ሰፈር የሚገኘውን ጦር መሳሪያ መጋዘን ከማቃጠላቸው በላይ ቁጥራቸው በውል ያልተገለጹ የጦር አውሮፕላኖችን ማውደማቸው ተዘግቧል። ይህ ጉዳይ ከአየር ኃይሉ ጦር ሰፈር አጠገብ በሚገኘው አየር ማረፊያ ውስጥ በነበሩ የአውሮፕላኖች ላይ ውድመት ያደረሰ ሆኗል። ታጣቂዎቹ የያዙት ተቀጣጣይ ፈንጂ ወደ አየር ማረፊያ ውስጥ በመወርወር እዚያው ቆሞ የነበሩ 3 አውሮፕላኖችን መጥቷል። ከነዚህ 3 አውሮፕላኖች ውስጥ ሁለቱ የኢትዮጵያ አየር መንገድ ንብረት ናቸው። በጥቃቱ ተመተው ከጥቅም ውጪ የሆኑት እነዚህ አውሮፕላኖች አንደኛው ቦይንግ 737 ማክስ 8 የምዝገባ ቁጥሩ ኢቲቢቢቢ ሲሆን ሁለተኛው ደግሞ በቁጥር ኢቲቢኤችኤች የተመዘገበ ቦይንግ 737-800 አውሮፕላኖች ናቸው። በተለይም ኢቲ-ትሪፕል-ቢ ገና ዕድሜው 3 ዓመት የሆነው አዲስ አውሮፕላን እንደነበር ፍላይት ራዳር 24 አስታውቋል። እነዚህ ሁለት አውሮፕላኖች የተመዘገቡት በአስኪ አየር መንገድ ሲሆን አስኪ ከኢትዮጵያ አየር መንገድ የተከራያቸው ነበሩ። አስኪ አየር መንገድ ራሱ የኢትዮጵያ አየር መንገድ አጋር መሆኑ የሚታወቅ ነው። የኒጀር ወታደራዊ መሪ ጀነራል አብዱራህማን ቲያኒ በኒያማ ዓለም አቀፍ አውሮፕላን ማረፊያ ላይ ለደረሰው የሽብር ጥቃት ፈረንሳይ፣ ቤኒንና አይቬሪ ኮስት እጃቸው እንዳለበት ገልጿል። ጀነራሉ ሲቀጥሉ የኛን የአንበሳ ግሳት ለመስማት ዝግጁ መሆን አለባቸው ሲሉ ማስጠንቀቂያ ሰጥተዋል። በተጨማሪም ወታደራዊ መሪ የአገሪቱን የአየር ኃይል ጦር ሰፈር በመከላከል ረገድ ድጋፍ ላደረጉት የሩሲያ ወታደሮች ምስጋናቸውን አቅርበዋል። የኒጀር ወታደራዊ መሪ ጀነራል አብዱራህማን ቲያኒ ለጥቃቱ ፈረንሳይንና ጎረቤት ሀገራትን ተጠያቂ አድርገዋል። ታጣቂዎቹ ወደ አየር ማረፊያው በወረወሩት ተቀጣጣይ ፈንጂዎችና በከፈቱት ተኩስ በአስኪ አየር መንገድ ተከራይተው ይንቀሳቀሱ የነበሩ ሁለት የኢትዮጵያ አየር መንገድ ቦይንግ አውሮፕላኖች ተመተዋል። እንደ ፍላይት ራዳር 24 መረጃ የመጀመሪያው አውሮፕላን ኢቲ-ትሪፕል-ቢ የተመዘገበና ገና የ3 ዓመት ዕድሜ ያለው ቦይንግ 377 ማክስ 8 ሲሆን በጥቃቱ ምክንያት ሙሉ በሙሉ መውደሙ ታውቋል። የጥቃት ኒጀር፣ ማሊ፣ ቡርኪና ፋሶ ከምዕራባውያን ጋር ያላቸውን ግንኙነት አቋርጠው ወደ ሩሲያ መዞራቸውን ተከትሎ በቀጠናው እየተባባሰ የመጣው የጸጥታ ስጋት በግልጽ ያሳየ መሆኑን የፖለቲካ ተንታኞች ያስረዳሉ።
ሁለት የህወሓት አርሚዎች ሙሉ በሙሉ መፍረሳቸው ተሰማ። ቡድኑ ሱት ወታደራዊ ስሌት ወደ ጠለምትና ዋጅራት ቀጠና የገቡ አርሚዎቹ በሰሞነኛው ምት እንደፈራረሱ ታውቋል። ጀነራል ታደሰ ወረደ ውጊያውን ራሳቸው እንደከፈቱ ማመናቸውንና ለድርድር ዝግጁ ነን ማለታቸው ደግሞ ትዕዛዝ ሰጪው ሻዕቢያን አስደንግጧል። ህወሓት ለድርድር ዝግጁ ነኝ ባለማግስት ተጨማሪ ጦር እያንቀሳቀሰ ነው። ህወሓት ወልቃይት፣ ጠለምትና በራያ በኩል የላከው ሰራዊት እየፈረሰ ነው። ትናንት ታደሰ ወረደ ቃለ ምልልስ ላይ ጦርነቱን ፈልገው እንደጀመሩት ለሙከራ እንደላኩት አብራርተው ነበር። በዚህም ያልተጠበቀ አጸፋ በማዕከላዊ መንግስቱ እንደተወሰደባቸው አብራርተዋል። ዛሬ ደግሞ በራያ ግንባር ያለው ሰራዊት መፍረሱን የሚያረጋግጡ መረጃዎች እየመጡ ነው። በተለይም መሆኒ አካባቢ ከነበረች አርሚ 33 ኮር 1 ከሚባለው ከ400 በላይ አባላት ፈርሰው አዲ ጉደም ደርሷል ተብሏል። የአርሚው የመረጃ አባላት ለመመለስም ቢሞክሩም ሊተኩሱባቸው ሲሉ እንደተዋቸውም ታውቋል። በተመሳሳይ አዲ አብሪ አካባቢ የነበረች የአርሚ 17 አባላትም እየፈረሱ መሆኑን ገልጿል። እርግጥ እነዚህ አካባቢ ሌላም መረጃ አለ። ይህ ቀጠና በሻዕቢያ ሰራዊት ተይዟል የሚል ጥቆማም ደርሷል። በአጠቃላይ ግምገማ የህወሓት ሰዎች ለሙከራ በሚል ኃይል እንዳንቀሳቀሱ ቢገልጹም በደረሳቸው አጸፋና በሰራዊት መሰላቸት ብሎም በትግራይ ህዝብ ደጀን አለመሆን ምክንያት ጦርነት ምርጫቸውን ለማድረግ እያሰቡ ይመስላል። ከሰሞኑ ለአፍሪካ ህብረት የተጻፈ ደብዳቤ የትናንቱ የወዲ ወረደ ቃለ ምልልስ የዛሬው አንድ ተቋሚ ፓርቲ መግለጫም የሚያሳየው ይህንኑ ነው። ወዲ ወረደ በቃለ መጠይቃቸው ከቀናት በፊት የተወሰነ ኃይላችን የሀገር መከላከያ ሰራዊት ወደሚገኝበት ጸለምቲ እንዲገባ አድርገናል። ይህን ያደረግነው ከመከላከያ ግጭት ሳንፈጥር ወደ ግዛታችን ለመግባት ፍላጎት እንዳለን ለማስታወስ እንጂ ለመዋጋት አይደለም ብለዋል። ይህንን ከማድረጋችን በፊት ማይዳጉሻ በተባለ ቦታ 4 ሰዓት የፈጀ ውይይት ከመከላከያ አካሂደናል። ከዚህ በኋላ ያልተጠበቀ ግጭት ተከሰተ በማለት ውጊያው እንዴት እንደተጀመረ አብራርተዋል። አክለውም ጦርነት መልሶ ሊቀሰቀስ የሚችለው የትግራይ ግዛታዊ አንድነት ሳይረጋገጥ ሲቀር ብቻ ነው። ከዚህ በመለስ ወደ ጦርነት የመግባት ፍላጎት የለንም። ስለዚህም የሀገር መከላከያ ሰራዊት ወደሚገኝበት ጸለምቲ ወረዳ የዘለቀው ኃይላችን እንዲመለስ ትዕዛዝ ሰጥተናል በማለት ጦሩ ማፈግፈጉን ገልጸዋል። እነ ኮሎኔል ደመቀ ተቆጡ። ወደ አዲስ አበባም አስቸኳይ ጠንካራ መግለጫ ልከዋል። ከወልቃይት ወደ አዲስ አበባ የተላከው መልእክት ውሳኔውን አንቀበልም የሚል ሲሆን ከአዲስ አበባ የሚሰጠው ምላሽም እየተጠበቀ ነው። ጉዳዩን ከምርጫ ቦርድ ውሳኔ ጋር የተያያዘ ነው። የወልቃይት ጠገዴ አማራ ማንነት አስመላሽ ኮሚቴ የኢትዮጵያ ብሔራዊ ምርጫ ቦርድ በመጪው ግንቦት ወር ለሚያካሂደው 7ኛው ሀገር አቀፍ ምርጫ የወልቃይት ጠገዴ ሰቲት ሁመራ ዞንን በምዕራብ ትግራይ ምድብ ስር እንዲሆን የሰጠውን ውሳኔ አልቀበልም ሲል ውድቅ አድርጓል። ኮሚቴው የብሔራዊ ምርጫ ቦርዱን ውሳኔ ውድቅ ያደረገው አመሻሹን ባወጣው መግለጫ ሲሆን የኢትዮጵያ ብሔራዊ ምርጫ ቦርድ በመጪው ግንቦት 24 2018 ለማካሄድ ባቀደው አገራዊ ምርጫ የወልቃይት ጠገዴ ሰቲት ሁመራ ዞን በአማራ ክልል ስር እንዲመደብ በመግለጫው ጠይቋል። የወልቃይት ጠገዴ አማራ ማንነት አስመላሽ ኮሚቴ ህወሓት ከህግ አግባብና ከህዝብ ፍላጎት ውጪ ለ3 አስርት ዓመታት በጉልበት ወደ ትግራይ አካሎት የኖረው የወልቃይት ጠገዴ ህዝብ እኛ አማራንን እንጂ አማራን እንሁን አላልንም በሚል የትግል መሪ ቃል በ2008 ዓ.ም ለፌዴሬሽን ምክር ቤት የወሰን ማንነትና ጥያቄውን ከማስገባት ጀምሮ በተደረገው ትግል ህዝቡ ላለፉት 5 ዓመታት ነጻነቱን ማግኘቱን በመጥቀስ ምርጫ ቦርዱ ይህንን ከግምት በማስገባት ውሳኔውን በአስቸኳይ እንዲያስተካክል ጥሪ አቅርቧል። የወልቃይት ጠገዴ አማራ ማንነት አስመላሽ ኮሚቴ በመግለጫው አያይዞም በቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ በአቶ አደንፋራ የተመራ ልዑክ የወልቃይት ጠገዴን ህዝብና አካባቢውን በአካል ተገኝቶ ካደረገው የዳሰሳ ጥናት ሪፖርት ጀምሮ አሁን እስካለው አስተዳደር ድረስ ያለውን ነባራዊ ሁኔታ ከግምት ውስጥ ያላስገባ ውሳኔ ምርጫ ቦርዱ ማሳለፉንም ገልጿል። ኮሚቴው የወልቃይት ጠገዴ ሰቲት ሁመራ ዞን በመጪው አገር አቀፍ ምርጫ በአማራ ክልል ስር እንዲመደብ በማሳሰብ ብሔራዊ ምርጫ ቦርድ ያስተላለፈውን ውሳኔ መልሶ በማጤን የማስተካከያ እርምጃ እንዲወስድ በመግለጫው ጠይቋል። የወልቃይት ጠገዴ አማራ ማንነት አስመላሽ ኮሚቴ የህዝቡ ማንነት እንዲከበርና ታሪካዊ ወሰኑ እውቅና እንዲሰጠው በጠየቀው መግለጫ በመጪው አገራዊ ምርጫ በአማራ ክልል በወልቃይት ጠገዴ ሰቲት ሁመራ ዞን ሲከናወን በሰላም እንዲጠናቀቅ የበኩሉን ድርሻ እንደሚወጣ አያይዞ ገልጿል።
በመካከለኛው ምስራቅ የሚገኘው ኃይሏን እያጠናከረች ካለችው አሜሪካ ጋር የተፋጠጡት የኢራኑ ጠቅላይ መሪ አያቶላ አሊ ኻሜኒ ዋሽንግተን ቴህራን ላይ የምትፈጽመውን ማናቸውም ጥቃት ቀጠናዊ ጦርነት እንደሚያስነሳ አስጠነቀቁ። ኻሜኒ አሜሪካኖቹ ጦርነት ከጀመሩ በዚህ ጊዜ ቀጠናዊ ጦርነት እንደሚሆን ማወቅ አለባቸው ሲሉ መናገራቸውን ከአገሪቱ መንግስት ጋር ግንኙነት ያለው ታስኒም የዜና ወኪል ዘግቧል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን ቁም ነገር ያለው ውይይት ላይ እንደሆነችና ይህ ውይይት ተቀባይነት ያለው ውጤት እንደሚደርስ ተስፋ ማድረጋቸውን ገልጿል። የኢራን የውጭ ጉዳይ ሚኒስትር አባስ አግራቺ በበኩላቸው በቴህራን የኒውክሌር መርሃ ግብር ላይ ስምምነት ላይ መድረስ እንደምንችል እርግጠኛ ነኝ ሲሉ ለሲኤንኤን ተናግሯል። ፕሬዝዳንት ትራምፕ የኢራንን የኒውክሌር የማበልጸግ ፍላጎትና ጸረ መንግስት ተቋሚዎች ላይ በወሰደችው በሺዎች የሚቆጠር ሰዎችን የገደለ እርምጃ ምክንያት በማድረግ ጣልቃ እንደሚገቡም ዝተዋል። የኢራን የውጭ ጉዳይ ሚኒስትር አግራቺ እንዳለመታደል ሆኖ አሜሪካን እንደ ተደራዳሪ አጋር ለማየት ያለን እምነት አተናል ብሏል። ሆኖም በቀጠናው ባሉ ወዳጅ ሀገራት በኩል የሚደረገው የመልእክት ልውውጥ ከዋሽንግተን ጋር ፍሬያማ ንግግር እንዲኖር እያመቻቸ መሆኑን አክሏል። የኢራን ከፍተኛ የደህንነት ባለስልጣናት አሊ ላራጃኒ የድርድር ማዕቀፍ የማዘጋጀት ሂደት ለውጥ እየታየበት እንደሆነ ገልጸው ነበር። በቀጠናው የሚገኘው ኃይሏን እያጠናከረች ያለችው አሜሪካ ዩኤስኤስ አብርሃም ሊንከን የተሰኘውን የአውሮፕላን ተሸካሚ መርከብ ወደ አካባቢው ልካለች። ባለፈው ሳምንት ደግሞ የአሜሪካ ማዕከላዊ ዕዝ በአረቢያን ባህር ላይ እየተንቀሳቀሰ መሆኑን አስታውቋል። የኢራኑ ጠቅላይ መሪ ኻሜኒ ትራምፕ በየጊዜው መርከቦችን አመጣሉ ይላል። የኢራን ህዝብ እነዚህን ነገሮች አይፈራም ብለዋል። ኢራን ከዓለም ወሳኝ የመርከብ መተላለፊያዎች አንዱ በሆነው ሆርሙዝ ወሽመጥ ላይ ከእሁድ ዕለት አንስቶ ለ2 ቀናት የሚቆይና ተኩስን የሚያካትት የባህር ላይ ልምምድ ማድረግ እንደምትጀምር ሲጠበቅ ነበር። ይሁን እንጂ የዜና ወኪሉ ሮይተርስ ያነጋገራቸውን አንድ የኢራን ባለስልጣን የኢራን አብዮታዊ ዘብ የባህር ኃይል እንዲህ አይነት ልምምድ የማድረግ እቅድ እንደሌለው መግለጻቸውን እሁድ ዕለት ዘግቧል። የዓለም ገበያ ላይ ከሚቀርበው ነዳጅ ውስጥ 1/5 የሚሆነው የሚተላለፈው ኢራን በምትቆጣጠረው የሆርሙዝ ወሽመጥ በኩል ነው። ቴህራን ከዚህ ቀደም ጥቃት የሚሰነዘርባት ከሆነ ወሽመጡን እንደምትዘጋ ስትዝት ነበር። የቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማ ለዘንድሮ የጥቁሮች ታሪክ ወር ብላክ ሂስትሪ መንዝ መጀመሪያ ባስተላለፉት መልእክት አሜሪካን በመቅረጽና በማጠናከር ረገድ የጥቁር አሜሪካውያን ሚና ላቅ ያለ መሆኑን ገለጹ። እንደ አውሮፓውያን አቆጣጠር 2026 የጥቁሮች ታሪክ በዓል መከበር የጀመረበት 100ኛ ዓመት በመሆኑ የዘንድሮ አከባበር ልዩ ያደርገዋል ብሏል። ፕሬዝዳንት ኦባማ ባስተላለፉት መልእክት ይህ ወር አሜሪካን በመሰረታዊነት ለተቀረ ለተፈታተኑትና ውሎም አድሮም ላጠናከሩት ጥቁር ወገኖች ሁሉ እውቅና የሚሰጥበት ጊዜ እንደሆነ ገልጿል። የጥቁሮች የታሪክ ወር ካለፈው ታሪካችን ግልጽ ትምህርት በመውሰድ የተሻለ መጪ ጊዜን ለመፍጠር የምንጠቀምበት ነው ያሉት ኦባማ ላለፉት 100 ዓመታት በዓሉ ሲከበር መቆየቱን አስታውሰዋል። አክለውም ከኛ በፊት የነበሩ መሪዎች መስዋዕትነትን እናክብር፣ የጀመሩትን ስራ ለማስቀጠር ራሳችንን በድጋሚ እንጭ በማለት ጥሪ አቅርበዋል። የዘንድሮው የጥቁሮች ታሪክ ወር የጥቁሮች ታሪክ መታሰቢያ ክፍለ ዘመን ኤሴንቸሪ ብላክ ሂስትሪ ኮሜሞሬሽንስ በሚል ቃል የሚከበር ሲሆን በዓሉ ረዥም የታሪክ ጉዞን አሳልፏል። በዓሉ ለመጀመሪያ ጊዜ በ1926 በታዋቂው የታሪክ ምሁር ካርተር ጂ ውድሰን አማካኝነት የጥቁሮች ታሪክ ሳምንት ተብሎ መከበር የጀመረ ሲሆን ውድሰን የካቲት ወርን የመረጡት የነጻነት ታጋዮቹ የአብርሃም ሊንከንና የፍሬድሪክ ዳላስ የልደት ቀናት በዚህ ወር ስለሚገኙ ነው። የሳምንታዊ በዓል ከተጀመረ ከ50 ዓመታት በኋላ በ1976 በፕሬዝዳንት ጄራልድ ፎርድ ይፋ እውቅና አግኝቶ ወደ ወር እንዲያድግ ተደርጓል። ዘንድሮ በዓሉ ከተጸነሰ በትክክል አንድ ክፍለ ዘመን መሙላቱ በመላው አሜሪካና በመላው ዓለም ዙሪያ ባሉ የጥቁር ማህበረሰቦች ዘንድ በታላቅ ድምቀት እየተከበረ ይገኛል። ባራክ ኦባማ በፕሬዝዳንትነት ዘመናቸውም ቢሆን የጥቁሮችን ታሪክ ከአሜሪካ ታሪክ ተለይቶ የሚታይ ሳይሆን የሀገሪቱ ታሪክ ዋና አካል መሆኑን በተደጋጋሚ ሲገልጹ እንደነበር ይታወሳል።